ሀገራዊ ወይንም ቀጠናዊ ራዕይ ያሰባሰባቸው አይደሉም። የህዝብ ፍቅር ግድ ብሏቸውና ተዋደው አልተፈላለጉም። ይልቁንም ክፉኛ የሚጠላሉ ደመኛዎችና የተቃርኖ ፖለቲካ አራማጆች ናቸው። ዲሞክራሲን ከቃል ባለፈ ያውቋትም። የዜጎች ጥያቄ ጉዳያቸው አይደለም። መዳረሻቸው ስልጣን፣ መለያቸው ተላላኪነትና ባንዳነት ነው። ስር መሰረታቸው ያለፉበት ሂደትና አሁናዊ ቁመናቸው ይህንን ቁልጭ አድርጎ ያሳያል። የፈራረሰች ሀገር ይዘው የጸናች ሀገርን መነቅነቅ የሚችሉ እንደ ስጋትም የሚቆጠሩ መስሏቸዋል። ግን እንደሚሉትም እንደሚያስቡትም አይደሉም። የሞታቸው ዕለት ከስልጣን የወረዱባት ቀናት ከሚሏቸውን ጀምር ከአምባገነኖቹ አለቃም ብዙ ተስፋ የነበራት ኤርትራን እንዳይሆን አድርገዋታል። ትልቁን ዋንጫ ያጡት ሰው ኤርትራ ታንስባቸዋለች። ለዜጎች ሞት ደንታቢስ ናቸው። ርኅራሄም ፈጽሞ አልፈጠረባቸውም። አንድም ቀን ምርጫ የሚባል ዴሞክራሲያዊ ስርዓት ተካሂዶባት የማታውቅ ፓርላማ የማይታሰብባትን ከትምህርት ቤቶቿ በላይ ንጹሐን የሚንገላቱበት ወህኒ ቤት የሚበረክትባትን ሀገር ይመራሉ። የሁሉም ፈላጭ ቆራጭ እሳቸው ብቻ ናቸው። በዚህ የፌሽታ ሁኔታቸው ለመቆየት ሀገራቸውን መሸጥ፣ ለዘዋሪዎቻቸው መንበርከክና መገዛት አይከብዳቸውም። በዚህም ምክንያት አብዛኛው የሀገሬው ሕዝብ ለስደት ተዳርጓል። ዛሬ በተለያዩ ሀገራት የሚገኙ ኤርትራውያን የዚህን አምባገነን አገዛዝ ስርዓት የሚቃወሙና የሰሚ ያለህ የሚሉ ናቸው። ይህ ስርዓት ከተለያዩ ሀገራት ስደተኞች የሚሰበስበውን ገንዘብ የሚያውለው እስር ቤቶችን ለመገንባት፣ የጦር መሳሪያዎችን ለመግዛትና እውነታውን የሚክድ እንዲሁም ሀገሪቱን ውብ የቱሪስት መዳረሻ አድርጎ የሚያሳይ ፕሮፓጋንዳን ለመስራት ነው። እዚህ አውሮፓ ውስጥ ያሉ መንግስታት በሜዲትራኒያን ባህር በኩል የሚሰደዱ ኤርትራውያንን ፍሰትን ማቆም ይፈልጋሉ። እኔም እስማማለሁ። ቁጥራቸው ቀላል የማይባል ኤርትራውያን በባህር ላይ ሲሞቱ፣ በማሰቃያ ማዕከላት ውስጥ ሲታሰሩ፣ ሲሸጡና በአጋቾች ሲሰቃዩ ማየት ልቤን ይሰብረዋል። ነገር ግን እውነታው በኤርትራ ያለው ሁኔታ ኤርትራውያን ከገዛ ሀገራቸው እንዲሰደዱ የሚያደርግ መሆኑ ነው። የአንድ ቤተሰብ 3 ትውልድ ማለቂያ በሌለው ወታደራዊ አገልግሎት ውስጥ እንዲቆይ ተገዶ ምንም አይነት የኢንተርኔት አገልግሎት ሳይኖረው የመናገር፣ የማሰብ ወይም የመጓዝ ነፃነት አጥቶ ልታገኙ ትችላላችሁ። I don't think that the government is going to last with all these crimes, with all these injustices. በዚህ ሁሉ ወንጀልና በዚህ ሁሉ ኢፍትሐዊነት የመንግስት የሚቀጥል አይመስለኝም። አንድ ቀን በወንጀል ፍርድ ቤት እንደማየው ተስፋ አድርጋለሁ። ፍትህ መረጋገጥ አለበት። ይህም ብዙ የሚቆይ አይመስለኝም። የቀጠናው ሌላኛው የሰላም ጠንቅ እኚኛው ደግሞ የሰላምን ጥሪ የሚረግጡ ዜጎች እያለቁ ነው፣ በንጹሃን ህፃናት ላይ ጭምር የሚዘንበው የጦር መሳሪያ ይቅር የሚባል ተማጽኖን የሚገፉ ናቸው። አይናቸው ላይ ሀገራቸው ስትፈራረስ ሲያዩ የአገር ጉዳይ ግድ ብሏቸው አንድ ጠብታ ለማዋጣት ፍላጎት አላሳዩም። በሚሊዮኖች የተፈናቀሉባት፣ በሺዎች የተገደሉባት ሀገር ላይ የስልጣን ቁማር የሚቆምሩ ግዴለሽ ናቸው። የህፃናት ሰቆቃ እንኳን ከእኩይ ድርጊታቸው እንዲቆጠቡ አላደረጋቸውም። ስልጣናቸውን ለማቆየት ሲሉ ዋጋ የከፈለችላቸውን ኢትዮጵያን እንጥላለን በሚል ተስፋ ከሚፍጨረጨሩ ጠላቶች ጋር ሲሰለፉ ይሉኝታም የሚባል ነገር አያውቁም። ለጦር መሳሪያና ለዶላር እርዳታ ሲሆን የማይዘረጋ እጅ፣ የማያጎነብስ ወገብ የላቸውም። ስለ ሱዳን ህዝብ ደንታቢስ ናቸው። በተለያዩ ጊዜያት በኢጋድ በአሜሪካና በሳውዲ አረቢያ አስተናጋጅነት የተደረጉትን የሰላም ንግግሮች በተደጋጋሚ በማቋረጥ የሰላም እድሎችን አክሽፈዋል። ሀገሪቱ ሙሉ በሙሉ እየወደመች በሚሊዮን የሚቆጠር ዜጎች ለረሃብና ለስደት እየተዳረጉ ባሉበት ሁኔታ ሰውየው ከህዝብ ሰላም ይልቅ የራሳቸውን ወታደራዊና ፖለቲካዊ ህልውና ለማስጠበቅ የሚደረግ የስልጣን ጥማቸውን ማርካት ብቻ ያሳስባቸዋል። በዚህ ድል አድርጌያለሁ የሚል ቅጥፈትን ደጋግመው ቢያስተጋቡም በዋና መዲናዋ ጭምር ተረጋግተው መቀመጥ የማይችሉ ሆነዋል። ሱዳን ትኑር አትኑር፣ ትውደቅ አትውደቅ፣ እንደዚህ አይነት ኃላፊነት ማይሰማው ነው እኮ አልቡራን ማለት በአሁኑ ሰዓት ማለት ነው። አሁን ይሄ የስልጣን ፍላጎት ማደግ፣ ለስልጣን ሲሉ ምንም ነገር ማድረግ፣ ከዛ በላይ ደግሞ ተላላኪነቱ። ምክንያቱም ከጀርባ ገንዘብ የምትከፍል ቤት የምትገዛ ግብጽ አለች ከጀርባ ለነሱ ደግሞ ማለት ነው። ከብዙ ደላሎች የምታገናኛቸው ግብጽ ነች። የስልጣን ስግብግብነቱ እንዳለ ሆኖ በዋናነት የሚያሳፍረው እኮ የሌላ ተላላኪ ሆኖ አገሩን ማድከም፣ አገሩን ማድቀቅ፣
ያውም ለግብፅ። በዚህ ደግሞ ለዓመታት በአምባገነንነት ያካበቱት ልምድ ቅንጣት ታህል ስለ ቀናይ ዲሞክራሲ እንዲገነዘቡ ያላደረጋቸው የጽንፈኛውና ቆሞ ቀሩ ህወሓት ቡድን አመራሮችን እናገኛለን። እርዳታ ለማግኘት ሲሉ ታሪካዊ የሆነውን የኢትዮጵያን መሬት ቆርጠው ለሱዳን ሲያስረክቡ ስለ ሀገር የሚሰማቸው ቅንጣት ታህል ቁጭትና ብሶት አልነበረም። ለዓመታት በቅጥፈታቸውና በቀቢጸ ተስፋ በመላ ኢትዮጵያውያን ቆምረዋል። ለእነርሱ ስልጣን ማግኛ ሲባል የሚቀጠፍ የትኛውም ህይወት አያሳስባቸውም። ዛሬም በሽፍታነት ስራ ውስጥ ተዘፍቀው ሲገኙ የትናንት ጥፋትና ሴራ ይበቃል፣ ባንዳነቴ ገደብ ሊበጅለት ይገባል የሚል ህሊና አልፈጠረባቸውም። በለመደም የሐሰት ትርክትና የፖለቲካ ጨዋታቸው ዛሬ ብቸኛ መጠለያቸው ያደረጉትን የትግራይ ህዝብ በማያባራ ሰቆቃ ላይ ለመጣልም ጦርነት ጉሰማ ላይ ናቸው። ምንም እንኳን ዓላማና ግቡን የትግራይ ህዝብ ጠንቅቆ የተረዳው ቢሆንም የትግራይ ህዝብ እንደ ዘንድሮ በተለይ በዚህ 1 ዓመት በዚህ 2 ዓመት ለህወሓት ሙሉ በሙሉ ነጥሎ የተፋው ጊዜ የለም። ከየመቼም ጊዜ በላይ ከትግራይ ህዝብ ተነጥሎ የተተፋበት አሁን ነው። አሁን እንደ ዋናው የስልጣኑ ምንጭ አድርጎ እየወሰደው ያለው ሻዕቢያ ነው። ጽምዶ ይላል። ጽምዶ አሊያንስ ከውጭ ኃይላት ከግብፅም ሊሆን ይችላል፣ ከሱዳን ከኢትዮጵያ ጠላቶች ድጋፍ አግኝቼ ወደ ስልጣን መለሳለሁ ነው ያለው። በእነዚህ ራሳቸው መታደግ ጭምር ባልቻሉና በፈራረሱ ቡድኖች የተመሰረተው ይህ ስብስብ አንድ የእግር እሳት የሚሆንበት ጉዳይ አለ። የኢትዮጵያ መለወጥና ማደግ የፈሪዱላ 10 ነው እንዲሉ ይህ ሀገራቸውንና ህዝባቸውን አፈራርሰው ባዶ የቀሩ የደካሞች ስብስብ በምንም መልኩም የኢትዮጵያ ስጋት ሊሆን አይችልም። በእርግጥ የኢትዮጵያ ልማትና እድገት አይናቸውን ዘወትር ደም ያለብሰዋል። ራሱን ያላዳነ ለራሱ ያልሆነ ሀገሩን ከፍርስራሽነት ያላተረፈ እንዴት ለአንዲት ጠንካራ ሀገር ቃልን በተግባር የሚቀይር ቆራጥ መሪ ላላት ሀገር ስጋት ይሆናል? ከኢትዮጵያ ልማት መቋደስ ይቻላል። ልማቷን ማስተጓጎል ግን አይደለም የሚደረግበት የሚታሰብበት ጊዜ አልፏል። ኢትዮጵያ እንኳን ተራ የሽፍታነት ባህሪን ለሚያራምዱና በሚጋለቡ ፈረሶች ለመጡ ተራ ባዳና ባንዳዎች አይደለም በህልውና ላይ ለሚጋረጥ የትኛውም አደጋ ሁነኛ የሆነ አቅምን ገንብታለች። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። የጋራ ፍርሃትና የህልውና አደጋ አጋር ያደረጋቸው ሁሉ ሊገነዘቡት የሚገባው ጉዳይ ወይ ከሚፈሩት ተጠያቂነት ወይ ደግሞ ከሞት እንደማያመልጡ ነው።